ይህ አዋሪ ተረክ ነው። አዋሪ ተረክ በሳምንት 3 ቀናት ማለትም ማክሰኞ፣ ሐሙስና ቅዳሜ የተመረጡ ምርጥ ትረካዎችን ወደ እናንተ ያደርሳል። ማጫ። በአንድ ታላቅ ዛፍ ስር ከ20 እስከ 30 የሚሆኑ ሰዎች ግማሾቹ ቁመው ግማሾቹ ተቀምጠው ሲያወኩ ራቅ ብሎ ለሚሰማቸው ሰው ልክ የአንድ ገበያ ሕዝብ ይመስሉ ነበር። 50 የሚሆኑ ከብቶች 25ቱ በአንድ በኩል 25ቱ በሌላኛው በኩል ሆነው በሁለት ኩታሮች እየተጠበቁ ሳር ይበላሉ። በሁሉም በኩል ያሉት ከብቶች አልፎ አልፎ አንገታቸውን ቀና እያደረጉ የምድርን አቀማመጥ ውበት እንደሚያደንቅ ፈላስፋ ባሻገር ያሉትን ቦታዎች ትኩር እያሉ ሲመለከቱ ሁኔታቸው ሁሉም ላሉበት ቦታ እንግዳ መሆናቸውን ያስረዳ ነበር። በአንድ በኩል ያሉት ከብቶች ከጎሽ ሳይሆን ከዝሆን ጋር ሊያወዳድራቸው የሚገባ ሳር ለመብላት ዝቅ ሲሉ ዳልጋቸው መሬት የሚጠርግ ሻኛቸው ለብቻው ብቻውን ተወልዶ ጡት የተመቸው የበግ ጥቦታ አክሎ ወደ አንድ በኩል ዘንበል ብሎ የተኛ ሁለት መጫኛ ተዘርግቶ የይሁዳቸውን ዙሪያ የሚደርስ የማይመስሉ ቀለማቸው ዝንጉርጉር፣ ዛጉላማ፣ ወርቃ፣ ቡላ፣ አሻላማ፣ ቦራ፣ ቦቃ፣ ነውርማ፣ ሻሻል፣ ወይና፣ ይብሮሽ፣ ጃሙ ሲሆን የአብዛኛዎቹ ቀንዳቸው በጣም ሳይወጣ ወፈር ቀጥ ያለ ሆኖ ጉችም ያለ ነው። 2 ያህል ጎዳዎችና 3 ያህል ቀንዶ ዳፍላዎችም ነበሩባቸው። በጣና አካባቢ ባሉ የአገር ክፍሎች የሚበቅሉት የከብት አይነቶችን የሚያውቅ ማንኛውም ሰው እነዚህ ከብቶች ከየት ግድም እንደመጡ መረዳት አያስቸግረውም ነበር። በሌላ በኩል ያሉት ከብቶች ደግሞ አካላቸው መጠን ብሎ እዚያው ፈርጠም ያለ ቀንዳቸውም ረዘም ብሎ ጫፉ እንደ መርፌ የሾለ በየጥጋቸው ሲያልፉ ጥቂት አንገታቸውን ቢያወዛውዙ ጨጓራና አንጀታቸውን ዘርግፎ ይጣሉ መስለው የሚያስፈሩ ነቃ ያሉ የአብዛኛዎቹ ቀለማቸው ድፍን ጥቁር፣ ቀይ፣ ቡላ፣ ነጭ ሲሆን አልፎ አልፎ ጃሞዎችና ዛጎላማዎች ይገኙባቸው ነበር። እነዚህም ከተንከላፋፍ ቅማንቶች ከሚገኙበት ጥግ የመጡ መሆናቸው በመላ ሊደረስበት የሚችል ነበር። በዚህ ቦታ ላይ ልጅ ኃይሉ ከነ ልጃቸውና ከነጓዛቸው ሲደርሱ በዛፉ ስር ያሉት ሰዎች ውካታቸውን አቋረጡና ተነስተው ልብሳቸውን እያደገደጉ ለጥ እያሉ እጅ ነሱ። ልጅ ኃይሉም እንደምናችሁ ጉዳያችሁን አቋረጥንባችሁ መሰል ቁጭ በሉና ቀጥሉ አሉ። ሰዎቹም ድግድጋቸውን ሳይፈቱ ለተነገራቸው መልካም ቃል እጅ በመንሳት መልስ እየሰጡ ዝም ብለው ቆሙ። ምን ሸንጎ ይዛችሁ ኑሯል? አሉ ልጅ ኃይሉ ኃይለኛዋን የልጅ ዘውዴን በቅሎ በልጓም ጠስቀው ይዘው እንዳቆሟት። ሸንጎም አይደለ ማጫ እያስተያየን ነው ጌታዬ፣ አሉ አንድ ሽበት ፈንጠቅ ያደረገባቸው ጉምቱ አዛውንት። እነዚህ ሁሉ ከብቶች ለስንት ሰዎች የቀረቡ ናቸው? 25ቱ ተወንድ ወገን 25ቱ ተሴት ወገን የመጡ ናቸው። ታንድ ላይ 50 ቁም ከብቶች መሆናቸው ነው? አዎ 50 ይሆናሉ። ለመሆኑ ተጋቢዎቹ የስንት ዓመት ልጆች ናቸው? ወንዱ የኔ ልጅ ነው። በዚህ ዓመቱ መስከረም ወር 13ኛ ዓመቱን ይዟል። ልጅ ኃይሉ አንገታቸውን ወደ እጃቸው ደፋ አድርገው ዛፍ ባልጨበጡ ጣቶቻቸው አጽቆች መስከረም፣ ጥቅምት፣ ኅዳር፣ ታኅሳስ፣ ጥር እያሉ በለሆሳስ ቆጠሩና አይናቸውን ወደ አዛውንቱ መለስ አድርገው 12 ዓመት 5 ወሩ ነው ማለትህ ነው አሉ። አዎን አሉ አዛውንቱ። ሴቷስ ልጅ? አሉ ልጅ ኃይሉ። አይ እሷ ገና በጣም ኩታራ ናት አሉ አዛውንቱ። ለመሆኑ ስንት ዓመቷ ነው ይባላል? አሉ ልጅ ኃይሉ። የወንድየው አባት የሆኑት አዛውንት ከዚያው አብሮ ወደ ቆመው የሴቲቱ ልጅ አባት ዘወር ብለው ስንት ዓመቷ ነው ያልህኝ ነበር አቶ ጀመረ? አሉና ጠየቁት። 6 ዓመቷን በሚመጣው ሰኔ ትደፍናለች አሉ አቶ ጀመረ። ለመሆኑ አሁን ተጋብተው ምን ይሰራሉ? አሉ ልጅ ኃይሉ እንደ መሳቅ እያሉ። አብረው እንዲያድጉ ነው እንጂ አሁንማ ምን ይሰራሉ? ደግሞ የገሌ ልጅ አምጣልኝ አታምጣልኝ እንላለን። ሳልሞት የልጄን አለ ምን እንላለን። ገና ሙጫዎችን እንድራለን። በፎገራማ ጡት እየጠቡም ይዳራሉ አሉ። እኔ እንኳን ሚስት ያስቸግራይ ነው እንጂ ጥቂት ላቆያት ነበር አለ ጀመረ። ጀመረ ባነጋገሩ ቸኮል የሚል ጠይም መልከ መልካም ቀጠን መለል ያለ ዕድሜው
ከ35 ዓመት የማይበልጠው ልጅ እግር ሰው ነበር። ግሩም ነው፣ ይህንን ነገር አይቼ መሄድ አለብኝ አሉና ልጅ ኃይሉ ከበቅሎዋ ዱብ አሉ። ከዚያም ወደ ጓዛቸውና ወደ ሰዎቻቸው ዞር አሉና ሰጋር በቅሎ ያላችሁ ጥቂት ሰዎች ብቻ ተኔ ጋር ቆዩና የቀራችሁት ጓዙን ይዛችሁ ሂዱ አሉ። እኔስ ልሂድ ልቆይ አይዋ አለ ልጅ ዘውዱ። አንተም አብረህ አዝግም አሉ ልጅ ኃይሉ። ልጅ ኃይሉ ከራሳቸው ጋር 10 ሰው ሆነው ቀሩና ጓዙና የቀረው ሰዋቸው ወደ ፈንጃ ጉዞውን ቀጠለ። በቅሎች ልጓም እየወለቀላቸው አመለኞች እንዳይሮጡና እንዳይጠፉ በለኮ እየተሰከሉ ሳር እንዲግጡ ከከብቶች ጥግ ተለቀቁ። ከዚያ አንዱ የልጅ ኃይሉ ሰው ኩታሮች በቅሎ ተመልከቱ አለና አስጠንቅቆ ተመለሰ። ልጅ ኃይሉ ሰዎቹን ቀድመው እንደነበሩበት ሆነው ሥራቸውን እንዲቀጥሉ ነገሯቸው። ሰዎቹ ግን ከመቀጠላቸው በፊት ቅጠል እየቆረጡ እንደ መደብ መደልደል ሲጀምሩ ልጅ ኃይሉ ድካሙ ለእርሳቸው መሆኑ ስለገባቸው ታውት ግድ የለም ሥራችሁን ቀጥሉ አሉ። እንዴት ተደርጎ ጌታዬ ካሉ በኋላ ሩጠህ ተበቅሎ ላይ ግላሱን አምጣ ሲሉ የወንዱ ሙሽራ አባት ከእርሳቸው ጋር ከመጡ ሰዎች አንዱን አዘዙ። ግላስተኛ በቅሎ ላይ ሊመጣ ይችላል እኮ አሉ ልጅ ኃይሉ። እሱ ለእኛ መች ሆነናል ጌታዬ አሉ ባለ ግርማው አዛውንት። ከዚያም ግላሱ መጣና እንደ መደብ ከተደላደለው ቅጠል ላይ ተነጥፎ ልጅ ኃይሉ ቁጭ አሉ። ከሁለቱም ወገን የተመረጡ ሽማግሎች ከልጅ ኃይሉ ብዙ ሳይርቁ ቁጭ አሉና የሴትና የወንድ ወገን ግራና ቀኝ ቆሞ ከሁሉም በኩል የቀረቡት ከብቶች መገምገም ጀመሩ። ዛጎሏ ላም ተዚያች ተቀንዳሟ ቀይ ላም ጋር ተመሳሳይ የምትሆን ይመስለኛል አሉ አንዱ ሽማግሌ ዳኛ። ምን የእነሱ ከብቶች ተዝንጀሮ ቆንጆ ምን ይመራርጧል የሚባለው ብጤ ናቸው። ቀንዳሟን ምን ይላሉ? ሁሉም ቀንድ ብቻ ናቸው እኮ አለ አቶ ጀመረ እንደ መቀለድ እያለ። አይ አቶ ጀመረ፣ እኛ ሰዎቹ ተፈላለግንና ነው እንጂ የከብቱን ነገር ሳታንሳው። አሁን ይሄ ጉበቱን በረር የጨረሰው ከብት ሁሉ ከብት ሆኖ ነው። ደሞስ የቶካ ከብት ተቶካ ተወጣ ዓመት ይቆያል መሰለ። እንዲያው መልክ የበቃይ ብቻ አይደለም። ስንት ከብት ነው ተነምቢያ እያስመጣን፣ ግማሹ በ6 ወር ግማሹ በዓመቱ ይኸው ዝርግፍ ሆዱ በመርፌ የሚነደል እየመሰለ የሚሞተው። የከብቱን ነገርስ አናንሳው ይቅር፣ እንዲያው ለጀንዲው ለላምነቱ ለአቁማዳው ለጠፍሩ ቆዳ ይዞ ተመሄድ የሚቆጠር ነው አሉ ደማሙ አዛውንት። ከዚህ በኋላ ከዚህም ወገን ያሉት ከብቶቹ አንድ በአንድ እየቀረቡ ተመጣጣኝ ይሆናሉ የተባሉት ከብቶች በግምት እየተቻቻሉ ሲሄዱ አንዷ ቀንዷ ዳፍላ ወይና ላም ወደ ሽማግሎቹ ፊት ቀረበች። ላሟ ከአቶ ጀመረ በኩል የቀረበች ነበረች። ከረጅም ቁመቷ በታች ሆዷ ጠውለግ ዘርገፍ ብሎ መሬት ሊነካ የደረሰ ይመስላል። ጎና አጥንቶቿም ገጠጥ ብሎ ይታያሉ። ይህች ላም ከስታለች፣ ገጭታ እንዳይኖርባት አሉ የሙሽራው አባት። የለም ሞኝ ነኝ እንዲህ ያለ ደባ ምሰራ፣ እሷ በጋ በመጣ ቁጥር መክሳቷ መሏ ነው አለ አቶ ጀመረ። ንግግሩንም ቀጥሎ ለመሆኑ እርሶ ያቀረቡትስ ይችን አይደለም አለና ወደ ነጩ ላም አመለከተ። የሙሽራው አባት ያቀረቡት ነጭ ላምም በመጠኑ ከሳ ያለች ስለነበረች አዛውንቱ የእኔዎቹስ ቢከሱም በጋ በመሆኑ ሳሩ እየደረቀባቸው ነው፣ የእናንተ የቶካ ከብቶች ግን ካልታመሙ ምን ያከሳቸዋል አሉ። የመክሳት አይመስለኝም፣ አርጅታለች ይቺ። አዎ፣ ኧረ ሰው እንዳይስቅብህ፣ የቀንዷን ክርክር እስቲ ቁጠሩት፣ እሱ ተፈጥሮ ነው። እስቲ ጥርሷን እንየው። አገራችን ገታና ጉደር ሳል ስለሚበዛ ማንኛውም ከብት ጥርሱ ያለ ጊዜው ነው የሚሰበረው። ይህም ምክንያት ማብዛት ሆነ አሉ አቶ ጀመረ። ግድ የለም ብዙም አንጎዳዳ አሉ የሙሽራው አባት። አይ ዝምድና ፈልጎ እስከዚህም መጥበቅ አያስፈልግም አሉ ከሽማግሌዎች አንዱ። እውነት ነው፣ ብስል ተቀሊል እያየን መቻቻል አለባቸው። በቁጥር ሁላችሁም አልተናነሳችሁ አሉ ሁሉም ሽማግሎች። አሁንስ ሰው አናድክም፣ እንስማማና እንሂድ አሉ የሙሽራው አባት። ከብቶች እያንዳንዳቸው እየቀረቡ ሳይገመገሙ አለ ጀመረ። ምን ያስፈልጋል? መቼም በዚህ አንፋረስ። እንዲህ ባይሆን ሁለቱን ቁም በግምት አትርፌ ለልጅ የላይ ከብት ባደርግላትስ? ብቻዋን እንድትበላው ነው። እሱም ባይሆን በፍቅር መሃል ጠብ አለው እኮ። እባክህ ተው ወንድሜ፣ ሰርጉ ሳይደርስ ፍቹ ምን አሳሰበህ? በቤታችን አግብቶ መፍታት የለም፣ ተዚያችው ታንዷ ጋር መቁረብ ነው። እኔ በ15 ዓመት የታገባኋት ባለቤቴ ጋር ይሄ ውስጥ አሁን አለሁ አሉ የሙሽራው አባት። በሉ ተስማሙ፣ ገና 50 ከብቶች እስክትገመግሙ ነገም አያልቅ፣ በጨገሬታችሁ ብቻ ተስማሙ አሉ ከሽማግሌዎች አንዱ።
ስምምነቱ በዚህ መሠረት አለቀና የሰርጉን ቀንና የማስመሪያውን ልክ በሚመጣው ሳምንት ሊመካከሩበት ተወስኖ በዚያ ተዘጋጅቶ የነበረው ጠላና የእህል አረቂ ቀረበ። ልጅ ኃይሉም ሰዎችን ለማስደሰት ሲሉ ከአረቂው አንድ የቀንድ መለኪያ እንዲሁ አንድ ዋንጫ ጠላ ጠጡ። አብረዋቸው ያሉት ሰዎችም እንደዚያው ጠጡ። ልጅ ኃይሉ ተነስተው በቅሎች ቀረቡና መሄድ ከመጀመራቸው በፊት በሉ እግዚአብሔር ግቢውን ይባርክላችሁ፣ ባሳያችሁ ስምምነት በጣም ደስ ያሰኛችሁኝ አሉ። አዎን ጌቴ፣ በእርሶ አምላክ ተሳካልን። በዚህ ጊዜ እርሶ በዚህ መገኘቶ ለግቢው መባረክ አንድ ምስክር ነው አለ ሙሽራው አባት። ሁሉም ለጥ ብለው እጅ በመንሳት ልጅ ኃይሉን ተሰናበቱና እሳቸው ጉዟቸውን ሲጀምሩ የሙሽራው አባት ወደፊት ወደ ቤታቸው የምትመጣ የልጅ ሚስታቸውን 25 ከብቶች ራሳቸው ለልጆቻቸው ከሰጡት 25 ከብቶች ጋር ደርበው 50 ቁም ከብቶችን ይዘው ሰርጉን ለመደገስ የሚያስፈልገውን በልባቸው እያሰላሰሉ ወደ ተንከል ጉዞ ጀመሩ። አቶ ጀመረም ከከብቶቹ መሃል መርጦ ለመጀመሪያ ልጁ ሰጣቸውን 25 ከብቶች ለወደፊት አማቱ አስረክቦ ሰርጓን ለመደገስ ወደ አፍቀራ በር መጓዝ ጀመረ። የዘር የሀብት እኩያ ለመፈለግ ከተንከል ፍርቃ በር ድረስ ሄዶ ለ12 ዓመት ልጅ የ6 ዓመት ልጅ ማጨት ነገሩን ለማያውቁት ግራ ቢመስልም ለሚያውቁት ግን ግራ አይሆንም። በክፍለ ሀገሩ ደንብ 10 ከብት ያለው 10 ከብት ያላትን፣ 100 ያለው ቢያንስ 60ና 70 ከብት ያላትን ፈልጎ ያገባል እንጂ የራሱን ከብት ጥሎሽ ሰጥቶ ማግባት እንግዳ ወሬ ነው። እንኳን ጥሎሽ ሊሰጣት ምንም ሳታደርግልኝ ገብቼ ሚስትህ ልሁንና ብንፋታም ያው እጅና እግሬን ብቻ ይዤ እንደገባሁ እጅና እግሬን ብቻ ይዤ እወጣለሁ ብትል እሺ ብሎ አያገባትም።